አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የኡሙ ታጁ ዩቱብ ቻናል ቤተሰቦች ሰላም እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁኝ። ውዶች ዛሬ አሁን ለታ የቀረስኩት ቪዲዮ ትንሽ አለች ነበር። እሷን ቀንጨፍ አድርጌ ላሳያችሁ። ለቅሶ ሂጄ ነበረ። ከዛ ደግሞ ውሎዬን አሳያችኋለሁኝ ማለት ነው። እንደሚታወቀው በውልንበታይ በባለፈው ብዙ አማራዎች አልቀዋል፣ ሙተዋል። ከዛ መካከል የቻግኒ ልጆች አሉ። እንደ አጋጣሚ ጧት ለቅሶ ሂደው ማታ ሬሳቸው የመጣ ወንድሞችም አሉ። ለከስብ እዛው ሂደው ደግሞ ቤተሰባቸውን ሁሉን ይዘው ሂደው እዛው ሲከስቡ ከርመው እዛው ልቅ ያሉ ቤተሰቦችም አሉ። ከነሱ ለቅሶ ሄድ ብዬ በዛው ቀርጬ ነበረ። እዚህ ደግሞ አንድ አባታችን 5 ቤተሰብ ነው 6 ቤተሰብ ሆኖ እየኖረ በዛው በውልንበታይ እዚህ ላይ አባቶቻችን ለቅሶ እየሄዱ ነው። ሀቂቃ በጣም የሚያሳዝን ላይ ነው ያለ ነው። በጣም የሚያሳዝን ጊዜ ላይ ነው ያለ ነው። በተለይ አማራ ክልል ወላሂ ላዚም መቼ ነጃ እንደሚወጣልን አላሁ አለም። እስቲ በያላችሁ በዱአ አድርጉ ውድ ኢትዮጵያውያን፣ ውድ እህትና ወንድሞች። ሀቂቃ በጣም እናቶች በጣም ያሳዝናሉ። አንድ ለቅሶ ሆኖ ይሄ በአካል የሚታየውና በወሬ የሚሰማው የተራራቀ ነው። በጣም የተራራቀ። እኔማ በአይኔ አይቻቸው አንድ ቦታ ላይ ለቅሶ ሆኖ ስትሄዱ ለቅሶ ሀዘንተኛው ማን እንደሆነ አታውቁትም። እውነት ለመናገር ማንኛው ሀዘንተኛ እንደሆነ አታውቁም። ሰው ክስም ብሎ አውቁቷል። በተለይ እናቶች እንዲሁ ክስም ብለው አውቅተዋል ማለት ነው። ወላሂ ላዚም ይህን ጊዜ አላህ ያንሳልን፣ ይህን ጊዜ አላህ ያሳልፍልን ያ ረብል ዓለሚን። እውነት ለመናገርና ከነሱ ለቅሶ አንድ አባት እንደ አጋጣሚ አስጋጅ ሆኖ እሱ ብሄር ሊያሰግድ ሄዶ እሱ ተርፏል። እንደገና ደግሞ የ10 አመት ህፃን ከሱዲ የተላከች ህፃን ናት። በ3 ወሯ ነው በ4 ወሯ ተልካ 10 አመት ነው 11 አመት ሆኗታል። እሷን ሱብሃንአላህ ሀያት ናት ያሳደገቻት። ሀያቷን በጣገባ ወንድሞቿን አጎቶቿን በጣገባ ረድ ሲያደርጓቸው እሷ ተረፈች። እሷ ተርፋለች ማለት ነው። መሀከል ተዋራጓት። እሷን አባትየው እሷን ይዟት መጥቶ ለኢጅባህ እየታየች ለኢጅባህ የምታወራው ወሬ እንደው አይኑ ያየባት ትንሽ አመስላችሁም ማለት ነው። እና ምንም ማድረግ አይቻልም። አላህ ሱብሃነሁ ወተዓላ በቃችሁ ይበለን፣ በቃ ይበለን እንጂ ማለት ነው። እና እነሱ ቅጥር አድርገው ከነሱ ለቅሶ ሄድ እያለ ነው። እንደ አጋጣሚ ደግሞ ፎረንቅ መጨረሻው ቴክኒክ ነው ማን በሚባለው ሀገር ነበር የሄድኩትኝና ላሳያችሁ በዛው ብዬ ነው። እዚህ ላይ አገዎቹ ጎመን ዘርተው ለብቻው ጎመን ተዘርቶ የሚያምር ጎመን ስመጣ ገዝቻለሁ ማለት ነው። ወላሂ ላዚም እሸቱ ጎመኑ ዱባ ወጡ ምናምኑ በጣም ነው የሚጣፍጠው። የድሮው የኢትዮጵያ ማለት ነው። እና ይሄ ሜዲያው ነው ቴክኒክ በሚባለው በመጨረሻው በወዲያ ሩቅ ነው። በጣም መውጫው ነው። በጣም ደስ የሚል ሀገር ነው። የሚገርማችሁ ነገር ያምራል ማለት ነው። ያምራል። ፎረንቅን ዙሬ አይቻታለሁኝ። እንግዲህ ደበታንም አያታለሁ በርኩ ሰዓት ያው የቆየ ለቅሶም ቢሆንም እደርሳለሁ ስሄድ እዚህ ላይ እዛው ቀጥሮ ለቅሶ ቤት እየደረስን ነው። ለዘጋው ነው ወዶቼ። እንግዲህ ሰብር አላህ ይስጣቸው፣ ዱአ አድርጉላቸው። ከዛ ቅድም ታየሁት ጎመን ገዝቼ መጥቻለሁ። እንግዲህ ውሎዬን ላሳያችሁ ነው ማለት ነው። አብራችሁ ተቆያችሁ ውሎዬን ታያላችሁ። ያየሁት ሁላ ልክ እንደ ድሮው እየመሰለኝ ምር ይለኛል። ጎመን ገዝቼ መጣሁኝ። እዚህ ላይ ልጄ እያሰራሁኝ ነው ማለት ነው። እንግዲህ እኔ ምን እንደምላችሁ አላውቅም። ሳውዲ አረቢያ ስትሄዱ ልጅ ወልዳችሁ ታሄዳችሁ ትልቅ ግራንት ጥላችሁ እንደሄዳችሁ ቁጠሩት። በተለይ ሴት ልጅ ማለት ነው። ወላሂ አልዓዚም በተለይ በአሁኑ ሰዓት ሴት ልጅ ያለው ሰው ትልቅ ግራንት እንዳለው ነው የሚቆጠረው። እና የፈለኩትን ነገር አስገዝቼም ሆነ ገዝቼ እመጣለሁኝ፣ አሰራለሁ ልጄ ማለት ነው። ያት እንግዲህ ምጥቅንሽዬ ሆና የ3 አመት ምጥቅንሽ ህፃን ሆና ጥያት ሄድኩኝ። ስመጣ ሀላስ ትልቅ ግራንት ሆና ጠበቀችኝ ማለት ነው። እና እሷን እያሰራሁ ነው። ጎመን ምርጥ አድርጋ ነው የምትሰራው። ዱባ ወጥ አሰራሁኝ። እሸት ቢያምረኝ በራ ህዳ ምታ ቀቅላ ወይንም ጠብሳ ትሰጠኛለች። ሞዴል አሁኛለሁኝ። አላህ መጨረሻውን ያሳምርልን። ለሁላችንም ይሄን እጣ ይስጠን። እህት ወንድሞችም ይሄን ያሰባችሁ ወደ ሀገር ለመግባት ለልጆቻችሁ ጋር ቤተሰቦቻችሁ ጋር ተለያይታችሁ ተነፋፍቃችሁ የቆያችሁ አስባችሁ ከሆነ ሀሳባችሁን አላህ ያሟላላችሁ። እዚህ ላይ እንደዚህ ሆኖ ቀረበልን ማለት ነው። በየአይነቱ ነው ቀረበን። ጎመኑ ሲጣፍጥ ወጥም ተሰርቶ ነበር። በድንች ክክ ወጥ
በወዲያም ደግሞ እናቴ ይሄን ክኩን ብዙ ማደፍረውና ሽሮ ተሰርቶላት ነበረ። ያው ቀይ ወጥ አርጋ ምንድነው በየአይነት ሆኖ ተቀረበ። ቤተሰብ ጋር እየበላሁ ነው። ይሄን ነበር ስጓጓ የኖርኩትኝ። ወሊላሂ አልሐምድ እዚህ አድርሶናል ማለት ነው። አላህ ሱብሃነሁ ወተዓላ መጨረሻውን ያሳምረው። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። በሰፊው ሀገራችንን እንዳሳያችሁ ማለት ነው። እናንተ ስታበረታቱኝ እኔ ሞራን እያገኘሁኝ ሀገራችን ላይ ለሁላችንም የሚሆን ስራ ሰራለሁኝ ኢንሻአላህ። ለእናንተም የፈለጋችሁትን ነገር የምታዙበት እኔም ደግሞ ብዙ የለፋሁበት ኢትዮጵያ ስለሆነ እንድሰራ እገዙኝ። እዚህ ላይ ደግሞ ዱባ ወጥ አማረኛ አልኳቸውና ግምጦሽ አማረኛ አልኳቸውና ተገዝቶ መጣ ማለት ነው። ዱባው የወንድሜ ልጅ እያስከተፍኩ ነው እዚህ ማለት ነው። አይ እንግዲህ በፎርም ነው የምትከተፈውም የምትሰራው። ከአንዱ እንደ ድሮው አይደለም። ዛሬ በጣም ምርጥ አድርገው ይሰሩታል። ከመረቅ የሚተናነስ ነገር አይደለም። ከዶሮ መረቅ የሚተናነስ አይደለም ወጡ ማለት ነው። አብራችሁን ተቆያችሁ ታያላችሁ። ደስ ብሎኛል። ወሊላሂ አልሐምድ። አላህ ሱብሃነሁ ወተዓላ መጨረሻውን ያሳምርልን እና አብራችሁኝ ቆዩ። በዚህ አጋጣሚ ታሁን ለታ በለቀኩት ቪዲዮ ብዙ እህቶች ያው ኮሜንት አልተከፈተልኝም፣ ኮሜንቱ ተዘግቶብኛል። ሰብስክራይብ ነው ላይክ ሲደረግልሽ ነው ኮሜንት የሚከፈትልሽ፣ በራሱ ነው የዘጋው በራሱ እስኪከፈትልሽ ብለውኝ ማለት ነው። እና ኮሜንት ተዘግቶብኛል። እንዲከፈትልኝ ሰብስክራይብ እና ላይክ አድርጉልኝ። እና በውስጥ መስመር ብዙ እህቶች ያው በግሩፕም በምንም እንተዋወቅ ነበርና በውስጥ መስመር ገብታችሁ ተቶሎ ለቀቂ ሀገራችንን ተቶሎ አሳይን ያላችሁኝ ያላችሁ ኢንሻአላህ እኔ ተቶሎ እንዲለቅ እናንተ ሞራ እንድትሰጡኝ እፈልጋለሁ ማለት ነው። ሞራን ተሰጣችሁኝ ታበረታታችሁኝ እኔም ደግሞ እየዞርኩኝ ለቃለሁኝ ቪዲዮ ማለት ነው ውዶቼ። የኛንም ቤት ሄደሽ አሳይን፣ የኛንም ቤት ሄደሽ አሳይን፣ በዚህ ቦታ ነው፣ በፈረንቅ ነው፣ በደበታ ነው፣ በአባ ሙሳ ገደል ነው የምትሉ እህቶችም አላችሁ። ቁጥር ላኩልኝ፣ እየሄድኩ አሳያችኋለሁ። የትም ቦታ ይሁን ቻግኒ ውስጥ ከሆነ የትም ቦታ አሳያችኋለሁኝ ሂጄ ማለት ነው ቤታችሁን። ይኸው እንደሚታወቀው እየቀረጹ ይልኩልናል። ቤተሰቦቻችን እኮ ተገዛ ወይንም ሊገዛ ነው ሲሉ ወይንም አንድ ነገር አሰራን ስንል እየቀረጹ ይልኩልናል። ወላኪን በሙጫዋ የሆነ ቀንጭፍ አድርገው ይልኩና ደህና አድርጋችሁ ለምን አልኩልንም ደህና አድርገን አናየውም ወይ ስንላቸው ለእነሱ ትልቅ ነገር ነው የሚመስለው የሚታያቸው። እኛ ግን እንፈልገዋለን። ምክንያቱም እኛ ያለነው እዛ ራሳችን ዛታችን ነው ያለው። ገንዘባችን ደግሞ እዚህ ስለሆነ ያለው ገንዘባችንን በትክክሉ ማየት እንፈልጋለን። የት ቦታ ነው ገንዘብ የወደቀው፣ ገንዘቤ ቤቴስ እንዴት ያለ ነው፣ እኔ ሂጅ የማርፍበት ቤቴስ እንዴት ያለ ነው ብለን በደንብ ማየት ስለምንፈልግ በደንብ ቀርጸው ቢያሳዩን ደስ ይለናል ማለት ነው። እነሱ ግን ይሄን አይረዱንም። እኔ ያሳያችኋለሁ፣ ወላሂ እኔ አሳያችኋለሁ። አበረታቱኝ ማለት ነው። እናቶቻችሁንም ሆነ ቤቶቻችሁንም የፈለጋችሁትን ነገር ኢንሻአላህ። ግን ኮሜንቱ እንዲከፈት አበረታቱኝ። ሌላው ደግሞ መጅሊሱን ነው። አሁን ለታ ቤቴን አሳይቻችኋለሁኝ። ማሻአላ ቤትሽ ሰፊ ነው ላላችሁት ጀዛኩምላሁ ኸይረን። አዎ አልሐምዱሊላህ ረብል ዓለሚን ቤቴ በጣም ሰፊ ነው። መጅልሱስ የቻግኒ መጅልስ ነው ወይስ የአዲስ አበባ መጅልስ ብላችሁኛል። የቻግኒውንም መጅልስ ሄደሽ አሳይን፣ ከመጅልሱ ቦታ ሄደሽ አሳይን ያላችሁኝ እህቶች አላችሁ። እጄ አሳያችኋለሁ ሀቂቃ ማለት ነው። ይሄን ሰሞን ትንሽ የኖራ ብዙ ለእሶ የክፍለ ሀገሩ ነው ሁሉም አለ ነበር እና እሱን እየደራረስኩኝ ምናምን ብዙም አላደረሰኝ ነበረ። ኢንሻአላህ ከእንግዲህ ወዳ እዛም መጅልሱ ቦታ ሄጄ አሳያችኋለሁኝ ማለት ነው። የቻግኒውን መጅልስ እንዴት ያለ እንዲሆን ታውና ታጀባችሁ እዚው ተጠልባላችሁ። ብዙ ወጪም ይቀንሳል ማለት ነው። ካላጀባችሁ ደግሞ አዲስ አበባ ታስመጣላችሁ። እኔ አዲስ አበባ ነው ያሰራሁት። የዛሬ 2 አመት ወለ 3 አመት ይሆነዋል። በወላይን ጣልቤ አዲስ አበባ ነው ያሰራሁት። ነገር ግን የመጅልሱ ነገር ወላሂ ላዚም ልነግራችሁ አልችልም። የማማሩ የጥናቱ የሆነ አለ አይደለ መቼ ይሞታል የማይባል ነው። ሀያት ተሰጣን እስከ ልጅ የሚሄድ መጅልስ ነው። በጥንቃቄ ከተያዘ ማሻአላህ ተባረከ ረህማን በጣም እንትን ነው ጥናት አለው ማለት ነው። ቁጭ ስትሉበት ስፈንጃው የሆነ እንደ ስፈንጃ ዝም ብሎ ትብርክ ከሚል አይደለም። ከአኑ ጣውላ ነው የሚመስላችሁ ጎብ አድርጎ ነው የሚይዘው ማለት ነውና የፈለጋችሁትን ነገር አሰራላችኋለሁኝ ማለት ነው። መጅልሱ ቦታ
ሂጄ አሳያችኋለሁኝ። የቻግኒውን መጅልስ ተውና የሚያጅባችሁ ከሆነ እዚሁ ታሰራላችሁ። የማያጅባችሁ ከሆነ ደግሞ ዛሬ አዲስ አበባ ያኔ እዛው ሆናችሁ ሁሉ ነገር ማሰራት ስለሚችሉ ማለት ነው። ሌላው ያው እኔ በሰራሁት ቪዲዮ አሁን ለታ ትልቅ እቃ በተለይ ልትመጡ ስትሉ ነው መግዛት ያለባችሁ ምናምን ባልኩበት ማለት ነው። እሱማ እውነትሽን ነበረ። ነገር ግን የዛ ዋጋና የዛሬው ዋጋ እኮ አይገናኝም ብላችሁኛል። ያለ የገዛሽበት ዋጋና አሁን ዛሬ ልግዛ ብትይ ወየት ነው ሀገሩ እጥፍ እኮ ነው ብላችሁኛል። ይሄ ሀቂቃ ይሄን ሳላስተውል ነው እኔም እንደዛ ያልኳችሁ ማለት ነው። አሁን እኔ በገዛሁበት ዋጋ ይሄን አላገኘውም አይደለም በሁለቱ እጥፍ ይሄን የገዛሁበት ዋጋ በሁለት እጥፍ ለምሳሌ 200 ሺህ ብር ገዝቼው ከሆነ እንደው አሁን ዛሬ 400 ሺህ ብር ነው የሚለው ማለት ነው። እንደዚህ አይነት ልናሰራ ብንፈልግ እና ያው ደህና አድርገው የሚይዝ ቤተሰብ ታላችሁ ቤታችሁ ሰፊ ከሆነ ደህና አድርገው የሚይዙላችሁ ከሆነ አሰርታችሁ ብታሞሩ ጥሩ ነው። አልጋም ሆነ ቁም ሳጥንም ሆነ በተለይ አልጋና ቁም ሳጥን አይንገላታም። ይሄ መጅልሱ ምናምኑ ነው እንጂ አልጋና ቁም ሳጥን አይንገላታም። ቤት ታለው ዶላር አድርገው ሞር ነው خلاص እናንተ በሄዳችሁ ሰዓት ወላውላችሁ እንትን ማለት ትችላላችሁ። ኢንሻአላህ አላህ ተዓላ አሁን የኔን ቁም ሳጥንና አልጋዬን አሳያችኋለሁኝ። ያው ማሻአላህ ተባረከ ረህማን ያው እንዴት ተሰራች አዲስ እንዲሆነች ነው ያገኘኋት። መጥቼም ደግሞ ወሉሉል አላኳት በቃ خلاص አዲስ እንዲሆነችው እና አሰሩ ነው የምላችሁ እህቶቼ። አስተውለሽ አሳያችሁ አለሁኝ። አብራችሁኝ ቆዩ እናንተ አበረታቱኝ ኢንሻአላህ። ይሄው እዚህ ላይ ዱባ ወጤ ነው ማለት ነው የማሰራው። ዱባ ወጥ ነው በቃ እኔ እኮ ቁሜ ነው የማሰራው። እንግዲህ ያልወለዳችሁ ውለዱ፣ የወለዳችሁ አላህ ይባርክላችሁ፣ ጠቃሚ ልጅ አላህ ያደርግላችሁ። በአሁኑ ሰዓት ደግሞ አብዛኛው የሚጠቅመው ሴት ልጅ ነው ውዶች። ሴት ልጅ ታላችሁ ትኮራላችሁ። በቃ خلاص ወሊላሂ አልሐምድ። ቁጭ ብላችሁ ቤታችሁ ላይ መዳም ነው የምትሆኑት። መዳሙ ያው እንግዲህ እኔ የቪዲዮ አቀራረጽ ይሁን ምን ይሁን አላውቅም። እዚህ ላይ ያን ታህል እንትና እያልልኝ አይደለም። አብረን እንበላለን አርሂቡ ብለናል። የዱባ ወጥ እዚህ ላይ ደግሞ በጣም የሚገርማችሁ ነገር እኛ ዶርም ነበረ አሉ ሰዎች ማለት ነው እና ሙጫ ስራ ተፈቱ እጃቸው ስራ ፈቱ ቁጭ ማለት አይፈልጉም። እኔ ጥንካሬያቸውን ላሳያችሁ ነው ወላሂ ማሻአላ ተባረከ ረህማን ደስ የሚሉ በቃ ቁጭ ታሉ እንደዚህ ነው። ጥጣቸውን ይዘው ቁጭ ወይንም ስፌታቸውን ይዘው ቁጭ ነው። ራሳቸውን አይጥሉም ማለት ነው። አገው ናቸው እየፈተሉ ነው። ግርም አለኝ እንዝርትም ባያዋ ለከ እየፈተላችሁ ነው። እና እኔ በሞክረውም አልጠፋኝም ውዶቼ። እኔ እነሱን እንዝርት ይዤ በሞክረው አልጠፋኝም ፈታልኩ ማለት ነውና ስራ አይናቅም። ማንኛውም ስራ መስራት ማንኛውም መስራት ብቻ ነው የሚያሳፍረው። ስራ መስራት ያከብራል፣ ይከበራል፣ ያስደስታል። ይኸውላችሁ በወጥ የደረሰ ደግሞ ተቀረበልን በቃሪያ ወላሂ ልነግራችሁ አልችልም። ብሉ ማሻአላህ። ለዛ አላህ እናንተንም ያብቃችሁ ነው የምለው ውዶቼ። ባረከላሁ ፊክ